የፋኖ ኃይሎች የብልጽግናው ጥምር ጦር ሰፍሮ በሚገኝበት ወታደራዊ ካምፕ ዘልቀው በመግባት በፈጸሙት ድንገተኛ ጥቃት ከግማሽ ደርዘን በላይ ሰራዊቱ እርምጃ ሲወሰድበት ቀሪው ቁስለኛ መሆኑ ተሰምተዋል። ይህ ከፍተኛ ወታደራዊ ድል የተመዘገበበት አውደ ውጊያ በየትኛው ግንባር ነው የሚለው ቀዳሚው ዜናችን ነው። በንጹሃን መኖሪያ መንደሮች ላይ በተፈጸመው የጀትና ሰው አልባ አውሮፕላን ጥቃት የበርካታ ንጹሃን ሕይወት ማለፉ ተሰምተዋል። በጥቃቱ ህጻናትና አረጋውያን መካተታቸው ጉዳዩን አሳሳቢ አድርጎታል። በርካታ ሰዎች መኖሪያ ቀያቸውን ለቀው እየወጡ ስለመሆናቸው ተገልጿል። በወለጋ የሆነው ምንድን ነው? ዝርዝሩ ሰዓቱን ጠብቆ ይደርሳል። በራያ ቆቦ ጦርነቱ መጀመሩ ተሰምተዋል። በሞርተርና በሌሎች ከባድ መሳሪያዎች የታገዘ ድብደባ እየተፈጸመ መሆኑ ተሰምተዋል። ህወሓት ካላማጣ ተጨማሪ ኃይል ወደ ስፍራው እያስገባ ነው። ብልጽግናም የመከላከል እርምጃ እየወሰደ ነው ተብሏል። አብራችሁን ስትቆዩ የምትሰሙት ሌላኛው መረጃችን ነው። የብልጽግናው የምክክር ኮሚሽን በብልጽግናው ሊቀመንበር ትዕዛዝ ቅድመ ሁኔታዎች ተቀምጠውለታል ተባለ። ኮሚሽኑ ከብልጽግናው አቅጣጫ ውጭ የሚሆን ከሆነም ጉባኤው ሙሉ በሙሉ ሊሰናከል እንደሚችል ማስጠንቀቂያ ተሰጥቶታል። የአዲስ አበባ ጉዳይ፣ የሰንደቅ ዓላማ ጉዳይና የወሰንና ማንነት ጉዳዮች በጉባኤው ላይ ብልጽግናውን ፈትነውታል ተብሏል። ከአዲስ አበባ የደረሰን የምክክሩ ውስጥ መረጃ የያዘው ሌላኛው ዜናችን ነው። የህሊና እስረኞች ተጨማሪ ዓመታትን ያለ ፍርድ እንዲማቀቁ መደረጋቸው ተሰምተዋል። በብልጽግናው ስራ ታፍነው በማጎሪያ ውስጥ የሚገኙ እስረኞች ለ2019 ተቀጥረዋል። የችሎት መረጃችን ነው። ሰላም ጤና ይስጥልን። በዓለም ዙሪያ የምትገኙ የጣና ሳተላይት ቴሌቪዥን ተከታታዮች ለሐምሌ 21 ያዘጋጀናቸው ወቅታዊና ያልተሰሙ መረጃዎች ከዚህ ሰዓት ጀምረው ወደ እናንተ ይቀርባሉ። አብራችሁን ቆዩ። የፋኖ ኃይሎች በዋግምራ ዞን ባደረጉት ተጋድሎ ድል መቀዳጀታቸውን አስታወቁ። የአፋብን አጼ ምኒልክ ዕዝ 303ኛ ኮር 19ኛ ክፍለ ጦር ዋክሹም ብርጌድ ደሃና ወረዳ በሚገኝ የብልጽግናው ሰራዊት ላይ ጥቃት ፈጽመው አኩሪ ድል ተቀዳጅተዋል ሲል የእዙ የህዝብ ግንኙነት ክፍል አስታውቋል። እንደ ህዝብ ግንኙነት ክፍሉ ገለጻ የ303ኛ ኮር 19ኛ ክፍለ ጦር ዋክሹም ብርጌድ በዋግምራ ዞን ደሃና ወረዳ በብልጽግናው የሰላም አስከባሪና የፖሊስ ኃይሎች ላይ በፈጸመው ድንገተኛ ጥቃት ሰዋዊ ቁሳዊና ወታደራዊ ኪሳራ ማድረሱን አስታውቋል። ጥቃቱ የተፈጸመው ደግሞ በደሃና ወረዳ 04 ቀበሌ ልዩ ስሟ አርቢት በምትባል ስፍራ ነው። የዋክሹም ብርጌድ ሀዶች የብልጽግናው ጥምር ጦር የሰፈረበትን ምሽግ ቀድመው በማጥናትና በአራት አቅጣጫ በመጠጋት ቁልፍ ወታደራዊ ቦታዎችን ቀድመው በመያዝ ፈጽመውታል በተባለው ጥቃት በርካታ የሚሊሻና የፖሊስ አባላት ላይ የማያዳግም እርምጃ ወስደዋል ተብሏል። የአፋብን አጼ ምኒልክ ዕዝ የህዝብ ግንኙነት ክፍል እንዳስታወቀው በዚህ አውደ ውጊያ 7 ሚሊሻ፣ 2 የወረዳው የፖሊስ አባላት ላይ እርምጃ ሲወሰድባቸው ከ11 የሚበልጡት ደግሞ ቁስለኛ መሆናቸውን አክሏል። ይህ በእንዲህ እንዳለ በወሎ ቀጠና የሚገኘው የብልጽግናው ሰራዊት ከተሞችን ለቆ እየወጣ መሆኑን ተከትሎ በሚሊሻ ኃይሎችና በብልጽግና ባለስልጣናት መካከል ከፍተኛ ስጋት መፈጠሩ ተሰምተዋል። የብልጽግና ባለስልጣናትም ከፍተኛ ስጋትና ጭንቀት ውስጥ መግባታቸውን ተከትሎ የተማጽኖ ደብዳቤዎችን ወደ ባህር ዳር መላካቸውን የተነገረው የአካባቢው የሚሊሻና የፖሊስ አባላትም ወደ ፋኖ ኃይሎች እየተቀላቀሉ መሆናቸው ተገልጸዋል። ባለስልጣናቱ ለአረጋ ከበደ በጻፉት ደብዳቤ ፋኖ ከተሞችን መልሶ ከተቆጣጠረ የብልጽግና መዋቅሩ እንደሚፈርስና ከፍተኛ ጉዳት እንደሚደርስባቸው በመግለጽ ኃላፊነታችንና ስልጣናችንን ተረከቡን የሚል ጥሪ አቅርበዋል ተብሏል። ይህን ተከትሎ በተለይ በሰሜን ወሎ መቄት ወረዳ የነበረው የብልጽግናው ሰራዊት ወታደራዊ ቁሳቁሱን ጠርንፎ ወደ ራያ ግንባር ሊንቀሳቀስ በነበረበት ወቅት አንድ የክልሉ ከፍተኛ ባለስልጣን ከአካባቢው አመራሮች ጋር ከተወያዩ በኋላ ከብልጽግናው መከላከያ አዛዦች ጋር በመነጋገር ሰራዊቱ ከፊሉ ባለበት እንዲቆይ ማድረጋቸው ተጠቅሷል። በደቡብ ወሎ ዞን የብልጽግናው ሰራዊት በርካታ ከተሞችን መልቀቁን ተከትሎ በተለያዩ ግንባሮች የሚገኙ የፖሊስ አድማ ብተናና የሚሊሻ ኃይሎች ከግዳጅ ቀጠናቸው በመውጣት ወደ ፋኖ ኃይሎች እየተቀላቀሉ መሆናቸው ተሰምተዋል። በዚህም እስካሁን ድረስ በደገር፣ በደብረ ዘይትና ማሻ እንዲሁም በምዕራብ ወሎ ግንባሮች ከ30 በላይ የጸጥታ ኃይሎች ወደ ፋኖ ካምፕ መቀላቀላቸውን ለጣና ሳተላይት ቴሌቪዥን የደረሱ መረጃዎች ያመላክታሉ። የብልጽግናው ማስፈራሪያና የምክክሩ ዝርዝር መረጃ። ብልጽግናው በብቸኝነት ያቋቋመውና በጉባኤው ማግስት አጀንዳዬን በገዢው ፓርቲ ተቀምቻለሁ ብሎ በምክክር ኮሚሽን አመራሩ የተጋለጠው መድረክ ዛሬም ውዝግቦችን በማስተናገድ ላይ መሆኑ ተሰምተዋል። በተለይም በጉባኤው ላይ ተነስቷል የተባለውና የሶሻል ሚዲያ መነጋገሪያ የነበረው ለአዲስ አበባ ከቀረቡት 4 አማራጮች ውስጥ በተሳታፊዎቹ በኩል የጋራ መዲናችን ትሆናለች የሚል መስማማት ላይ የተደረሰ ቢሆንም በብልጽግናው የተጠለፈው የኮሚሽኑ ውሳኔ ገና እየተጠበቀ ነው ተብሏል።
በሌላ በኩል በጉባኤው የተነሳው የሰንደቅ ዓላማ ጉዳይ ሲሆን የክልል ሰንደቅ ዓላማ ሙሉ በሙሉ እንዲቀየር የሚሉና በዋናው ሰንደቅ ዓላማ ላይ የአርማ ልዩነት ዛሬም እያከራከረ መሆኑ ተሰምተዋል። ሌላኛው ኮሚሽኑ ካቀረባቸው አጀንዳዎች መካከል በመታየት ላይ ያለው የወሰን ጉዳይ ሲሆን በመድረኩ የኦህዴድ ብልጽግና ሰልቃጭነት በጉልህ ታይቷል የተባለው መረጃዎች እንደሚያመላክቱት ኦህዴድ ከአዲስ አበባና ድሬዳዋ በተጨማሪ በቦረናና ባሌና ሞያሌ ጉዳይ በተለይም ከሶማሌ ተወካዮች ጋር ተፋጧል ተብሏል። በሌላ በኩል ወላይታና ጋሞ ጎፋ የተፋጠጡበት አጀንዳ የተነሳ ሲሆን ጋሞ ከወላይታ ጋር ባቢያ ሐይቅና አዋሳኝ አካባቢዎች እንዲሁም ጎፋ ከጋሞ ጋር በጨንቻና አካባቢው የተፈጥሮ ሀብት ጥብቅ ደንና በቀጠናው ካለው የድንጋይ ከሰል ማውጣት ጋር በተያያዘ ከፍተኛ ንትርክ ውስጥ መግባታቸው ተሰምተዋል። በጉባኤው እንዲህ አይነት ጭቅጭቆች መብዛታቸውን ተከትሎ ጥላሸቶችን ለመቀነስ የሀገሪቱን ፌዴራሊዝም ከብሔርና ቋንቋ አወቃቀር እናውጣው የሚሉ ሀሳቦች በጉባኤው ተነስተው እንደነበር የተገለጸ ሲሆን ተቀባይነት ግን አላገኘም ተብሏል። በጉባኤው የቡድን 6 ምድብ ላይ የተነሳው ሌላኛው ነጥብ የሙስናና የመልካም አስተዳደር አጀንዳ ሲሆን ይህም በከፍተኛ ሁኔታ ውጥረት ፈጥሯል ተብሏል። በዚህ መድረክ በክልሎችና ከተማ አስተዳደሮች መሬት ገቢ፣ የማዕድንና የኢንቨስትመንት ሀብት እንዲሁም በሹመት ለመመደብ የኦህዴድ ኔትወርክ ማስቸገር የሚሉት የተነሱ ሲሆን ከነዚህ በተጨማሪም በአዲስ አበባ 89 በመቶ አመራርና ዋና ዋና ባለሙያ ከኦሮሚያ ክልል መደረጋቸው ግልጽ የሙስና ወንጀል ሆኖ ተነስተዋል። በዚህ ጉባኤ የኦህዴድ ብልጽግና በሶማሌ አፋርና ሌሎች ታዳጊ ክልሎችን የጸጥታ ኃይል በማዳከም መሬቶችን የመውረር ፍላጎትም ተነስቷል ተብሏል። በምክክር ጉባኤው የተገኙ ተሳታፊዎች ከታጠቁ ኃይሎች ጋር ድርድርና ብሔራዊ እርቅ አድርጎ የጦርነት ስጋት ይወገድ የሚሉ ሀሳቦች መነሳታቸው የተገለጸ ቢሆንም 54 በመቶ የሚሆነውን ቦታ የሸፈኑት የብልጽግናው ደጋፊዎችና አመራሮች ጽንፈኛና አሸባሪ ኃይል መመታት አለበት፣ ድርድር የሚባል ከሆነ በሚገባ ተመቶ ከተረፈው ጋር ነው ሊሆን የሚችል ማለታቸው ተሰምተዋል። በምክክር ሂደት የተጀመረው የብልጽግናው ስብሰባና ማስጠንቀቂያ ሌላኛው አወዛጋቢ ጉዳይ ሆኗል። በጉባኤው የረፍት ሐምሌ 19 ቀን ብልጽግና ፓርቲ በምክክሩ እየተሳተፉ ባሉ አባላቱ ላይ ስብሰባ በማድረግ ጥብቅ ማሳሰቢያዎችን ሰጥቷል ተብሏል። ብልጽግናው ከዚህ ቀደም ከሰጣቸው አቅጣጫዎች ወጣ ያሉ እንቅስቃሴ ያደረጉት ተከራካሪ አባላትም ከባድ ማስጠንቀቂያ መስጠቱም ተሰምተዋል። የብልጽግናው ፓርቲ የአዲስ አበባና ድሬዳዋ ጉዳይ ሁለቱ ከተሞች የፌዴራል አካል እንዲሆኑ ጥብቅ አቅጣጫ መስጠቱ ተረጋግጧል። በሌላ በኩል በሰንደቅ ዓላማ ጉዳይ ማስጠንቀቂያ የሰጠው ብልጽግና የሰንደቅ ዓላማው የመደብ ቀለማት ለድርድር እንደማይቀርቡና በዚህ ላይ ጥብቅ አቋም እንዲይዙ አስፈላጊ ከሆነ ምክክሩን አቋርጦ እስከ መውጣት የሚደርስ ውሳኔ እንዲወስኑ ለአባላቱ አቅጣጫ ሰጥተዋል። ሌላውና የመጨረሻው አብይ አህመድ አስቀድሞ ያመቻቸውን የስልጣን ማራዘም ስልት ተከትሎ የመንግስት አስተዳደር ስርዓት ፕሬዚዳንታዊ የመንግስት አስተዳደር እንዲሆን መምረጡ ተረጋግጧል። በከባድ መሳሪያ የታገዘ ውጊያ በራያ ቆቦ። የህወሓት ታጣቂዎች በቆቦ ግንባር በሞርተር የታገዘ የከባድ መሳሪያ ውጊያ መክፈታቸው ሲገለጽ በአላማጣ ከተማና በሌሎች የራያ አካባቢዎች በርካታ ወጣቶች ታፍነው መወሰዳቸው ተሰምተዋል። የጣና ሳተላይት ቴሌቪዥን ምንጮች እንደገለጹት የህወሓት ታጣቂዎች ከራያ አላማጣ ወደ ቆቦ ግንባር በመጠጋት ጌዳሩ ተብሎ በሚጠራ አካባቢ ተከታታይ የሞርተር ድብደባዎችን መፈጸማቸው ተገልጸዋል። እንደ ምንጮቻችን ገለጻ በዚህ ግንባር እስከ እኩለ ቀን ድረስ የዘለቀ የከባድ መሳሪያ ውጊያ እየተደረገ ነው። የህወሓት ታጣቂዎችን የከባድ መሳሪያ ጥቃት ተከትሎ በቦታው የሚገኘው የብልጽግናው ሰራዊትም አጸፋ መስጠቱን የገለጹት ምንጮቻችን የህወሓት ታጣቂዎች መጠነ ሰፊ እግረኛ እንቅስቃሴ በማድረግ ወደፊት እየገሰገሱ ነው ተብሏል። ህወሓት ራያ አላማጣ የሚገኙ በርካታ የከባድ መሳሪያዎችን ጭኖ ወደዚሁ ግንባር እያስገባ መሆኑን የገለጹት የዓይን እማኞች በአካባቢው ከፍተኛ ውጥረት ነግሷል ሲሉ አክለዋል። በዚሁ ቀጠና በሌላ አቅጣጫ 16 የሚሆኑ ወታደራዊ ተሽከርካሪዎች የህወሓትን ታጣቂዎች ጭነው ወደ ዋጃ መግባታቸውን የዓይን እማኞች ተመልክተናል ብለዋል። በራያ አላማጣ ሰፍሮ የነበረው የህወሓት ታጣቂ በብዛት ወደዚሁ ግንባር እየገባ ስለመሆኑ የገለጹት ምንጮቻችን በከተማዋ ተመድበው የቀሩ ታጣቂዎች ደግሞ በአላማጣ ከተማ በሚገኙ ወጣቶችና የሌሎች አማራ ተወላጆች ላይ ድብደባና እንግልት እየፈጸሙ መሆናቸው ተሰምተዋል። እንደ ምንጮቻችን ገለጻ ትናንት ምሽት ብቻ 6 ወጣቶች በህወሓት ታጣቂዎች ድብደባ እንደተፈጸመባቸው የገለጹት የአካባቢው ነዋሪዎች ወጣቶች ክፉኛ ተጎድተው ወደ ሆስፒታል ገብተዋል ብለዋል። ነዋሪዎቹ አክለውም ከነዚህ ወጣቶች በተጨማሪ ጄኔራል ዮሐንስ ወልደ ጊዮርጊስ ጆን መዲድ በጠሩት ስብሰባ ላይ አልተገኛችሁም የተባሉ ሰዎች ወደ ወታደራዊ ካምፕ ተወስደው መታሰራቸውን ገልጸዋል። በአላማጣ ከተማ ከፍተኛ የሆነ የቤት ለቤት ዝርፊያ እየተፈጸመ መሆኑን የሚገልጹት የአካባቢው ነዋሪዎች ታጣቂዎቹ ወታደራዊ ዩኒፎርም በመልበስ በሌሊት ቤት ለቤት እየገቡ ሞባይል፣ ገንዘብና የንግድ ድርጅቶችን እየዘረፉ እንደሚገኙ ተናግረዋል። በከተማዋ በተለይም አማራንን ብለው ይንቀሳቀሳሉ በተባሉ ወጣቶች ላይ ከፍተኛ ስቃይና እንግልት እየደረሰባቸው እንደሆነ ነዋሪዎቹ ለጣና ሳተላይት ቴሌቪዥን ገልጸዋል። የራያ አላማጣና
ወረዳና አካባቢው ነዋሪዎች ስጋት ውስጥ በመግባታቸው ካላማጣ ወደ ቆቦና አፋር መስመር በመሸሽ ላይ መሆናቸው የተገለጸ ቢሆንም የህወሓት ታጣቂዎች ዋጃ ኬላ ላይ እያስወረዱ መልሰዋቸዋል ተብሏል። ህወሓት ከትናንት ጠዋት ጀምሮ ማንኛውም ሰው ካላማጣ እንዳይወጣ ሙሉ በሙሉ እገዳ መጣሉም ተረጋግጧል። ከመሀል ትግራይ የተለያዩ አካባቢዎች ከማሰልጠኛ የወጡ በርካታ የህወሓት ታጣቂዎች ወደ አርሚ 24፣ 43፣ 44 መጨመራቸውም ተሰምተዋል። በተለይም የህወሓት ከፍተኛ ወታደራዊ አዛዥ ጆን መዲድ በራያ ዋጃና ጥሙጋ ያሉ ወታደራዊ ካምፖች በመግባት የውጊያ አቅጣጫ መስጠታቸውን የውስጥ ወታደራዊ ምንጮች ለጣና ሳተላይት ቴሌቪዥን ገልጸዋል። እነዚህ በጀኔራሉ ወታደራዊ አቅጣጫ የተሰጡ ኃይሎች ወደ አዲስ ቅኝ ሰሌን ውሃ ቀበሌዎች መንቀሳቀሳቸውን የገለጹት ምንጮቻችን በተለይም በራያ ቆቦ የሚገኘውን የጮቢበር ወታደራዊ ካምፕ ለማጥቃት ከበባ እየፈጸሙ እንደሆነ ተገልጸዋል። በራያ ቆቦና አላማጣ አዋሳኝ አካባቢዎች እየተደረገ ያለው የከባድ መሳሪያ ድብደባ ይህ ዜና እስከተጠናቀረበት እኩለ ቀን ድረስ ተጠናክሮ መቀጠሉን የአካባቢው ነዋሪዎች ለጣና ሳተላይት ቴሌቪዥን ገልጸዋል። ወለጋ የቀጠለው የድሮንና የጀት ድብደባ በአማራ ህዝብ ላይ የተራዘመ ጦርነት የከፈተው የብልጽግናው ስርዓት በወለጋ አማራዎች ላይ የሚያደርገውን መጠነ ሰፊ ዘመቻ አጠናክሮ ቀጥሎ ዛሬም በንጹሃን መኖሪያ መንደሮች ላይ የድሮን ጥቃት መፈጸሙ ተገለጸ። የጣና ሳተላይት ቴሌቪዥን ምንጮች ከስፍራው እንዳስታወቁት በጥቃቱ በርካታ ንጹሃን ህይወታቸው ያለፈ ሲሆን ቁጥራቸው በርከት ያለ የአካባቢው ነዋሪዎችን በአገዛዙ ወታደሮች ታግተው ተወስደዋል። ከሰሞኑ በምስራቅ ወለጋ የተለያዩ ወረዳዎች በተደረጉ ውጊያዎች በፋኖ ከፍተኛ ወታደራዊ ኪሳራ የደረሰበት የብልጽግናው ጥምር ጦር የተለመደውን የበቀል እርምጃ በንጹሃን ላይ መውሰዱ ተነግሯል። ከአካባቢው ነዋሪዎች ለጣና ሳተላይት ቴሌቪዥን የደረሰው መረጃ እንደሚያመላክተው አገዛዙ በዛሬው ዕለት በተለያዩ የወለጋ አካባቢዎች መጠነ ሰፊ የድሮን ጥቃት ፈጽሟል። እንደ ምንጮቻችን ገለጻ ዛሬ ሌሊት የተፈጸመው የድሮን ጥቃት በንጹሃን መኖሪያ መንደሮች ላይ ያነጣጠረ እንደነበር ለማወቅ ተችሏል። የአካባቢው የመረጃ ምንጮች እንዳረጋገጡት በምስራቅ ወለጋ ዞን ጉቶ ጊዳ ወረዳና ጉዳያ ቢላ ወረዳ መካከል በምትገኘው ልዩ ስሟ ጊዮርጊስ ከተማ በምትባል ስፍራ አገዛዙ በአማራ ንጹሃን መንደሮች ላይ ተከታታይ የድሮንና የጀት ድብደባ ፈጽመዋል። በአካባቢው የተፈጸመውን የድሮንና የጀት ድብደባ ለመሸሽ ማህበረሰቡ አካባቢውን ለቆ የወጣ መሆኑን የገለጹት ምንጮቻችን በስፍራው የገባው የብልጽግናው ሰራዊትና የኦሮሚያ ክልል ታጣቂ ኃይሎች የአማራ ብሔር ተወላጅ የሆኑትን እየለዩ ሀብት ንብረታቸውን መዝረፋቸውና ያልቻሉትን ማውደማቸው ተገልጿል። ወደ ጊዮርጊስ ከተማ የገባው የብልጽግናው ሰራዊትና የኦሮሚያ ክልል የጸጥታ ኃይል በርካታ ወፍጮ ቤቶችን፣ የእህል መጋዘኖችን፣ የሽቀጣሽቀጥ መደብሮችንና የአማራ ብሔር መኖሪያ ቤቶችን በመስበር የቻለውን ያክል ዘርፎ ቀሪውን በእሳት ማቃጠሉ ነው የተሰማው። በተለይም የሽመልስ አብዲሳ የሚሊሻና የልዩ ኃይል አባላት በስፍራው ያገኟቸውን 2 መነኩሳትና ሌላ አንድ አባወራ ጨምሮ በርካታ የአማራ ንጹሃንን አግቶ መውሰዱም ተገልጿል። በተመሳሳይ ዜና በዚሁ በምስራቅ ወለጋ ዞን አንገር ጉተን ከተማ ሚካኤል ሰፈር ልዩ ቦታው 15 ቁጥር በመባል በሚታወቅ ቦታ በኦሮሚያ ክልል የጸጥታ ኃይሎች በፈጸመው ጥቃት 2 ህጻናት ክፉኛ መጎዳታቸው ተሰምተዋል። ጥቃቱ በ7 ዓመትና በ9 ዓመት ታዳጊዎች ላይ የተፈጸመ መሆኑንም ጣና ሳተላይት ቴሌቪዥን ከምንጮቹ በደረሰው መረጃ አረጋግጧል። የብልጽግና ወታደሮች በፈጸሙት ጥቃት የ7 ዓመቱ ታዳጊ ህጻን ወዲያውኑ ህይወቱ ሲያልፍ፣ ሌላኛው የ9 ዓመት ታዳጊ ደግሞ በጽኑ ቆስሎ በሞትና በህይወት መካከል ይገኛል ተብሏል። በኦሮሚያ ክልል ምስራቅ ወለጋ ዞን አገዛዙ በአማራ ተወላጆች መኖሪያ መንደር ላይ የድሮንና የጀት ጥቃቶችን ሲፈጽም 1 ወር ባልሞላ ጊዜ ውስጥ ለሁለተኛ ጊዜ ነው። ይህ በእንዲህ እንዳለ በአማራ ክልል በፋኖ ኃይሎችና በብልጽግናው ሰራዊት መካከል እየተደረገ ያለው ውጊያ ተጠናክሮ የቀጠለ ሲሆን ስርዓቱን የሚከዳው ወታደር ቁጥርም ከቀን ቀን እየጨመረ መጥቷል። በተለይም የፋኖ ኃይሎች የተቀናጀ የማጥቃት እርምጃ በከፈቱበት የዚህ የክረምት ወቅት ከፍተኛ ቁጥር ያለው የአገዛዙ ወታደር የብልጽግናውን ስርዓት በመክዳት ወደ ፋኖ ካምፕ እየተቀላቀለ ነው። የጣና ሳተላይት ቴሌቪዥን የመረጃ ምንጮች እንደገለጹት በጎጃምና ሸዋ በርካታ የአድማ ብተና አባላትና ኮማንዶዎች ስርዓቱን በመክዳት የፋኖ ኃይሎችን ተቀላቅለዋል። ትናንት አመሻሽና ዛሬ ጠዋት በስቦ ማስከዳት ስልት ከምስራቅ ጎጃም መርጦ ለማርያምና ደብረ ወርቅ ቀጠና የወጡ 13 የአድማ ብተና አባላት ዲሽቃ ተኳሽና የራዲዮ ኦፕሬተሮች እንዲሁም የሚሊሻ አባላት አገዛዙን በመክዳት የፋኖ ኃይሎችን መቀላቀላቸውን የአፋብን ቴዎድሮስ እዝ 201ኛ ኮር ህዝብ ግንኙነት መምሪያ ለጣና ሳተላይት ቴሌቪዥን በላከው መረጃ ገልጿል። ከመርጦ ለማርያምና ደብረ ወርቅ ስርዓቱን ከድተው የወጡ የአገዛዙ ኃይሎችም የአፋብን ቴዎድሮስ እዝ 201ኛ ኮር 74ኛ ክፍለ ጦር የፋኖ አባላትን መቀላቀላቸው ተነግሯል። እጃቸውን ከሰጡት የአገዛዙ ሰራዊት አባላት መካከል 2 ሽጉጥና 1 አይኮን ሬዲዮ መገናኛ በመያዝ ፋኖን የተቀላቀለች
ሃይማኖት አበበ የተባለች ሴት የመገናኛ ሬዲዮ ኦፕሬተር እንደምትገኝበትም ተገልጿል። በተጨማሪም እባባ ያቅለው የተባለ አንድ የአገዛዙ ሰራዊት ድሽቃ ተኳሽ 2 ዘመናዊ ሽጉጦችን በመያዝ 201ኛ ኮር 74ኛ ክፍለ ጦርን መቀላቀሉን የተሰማው የአፋብን ቴዎድሮስ እዝ 201ኛ ኮር ህዝብ ግንኙነት መምሪያ በላከው የማረጋገጫ መረጃ ስርዓቱን ከርተው ወደ ፋኖ ካምፕ የተቀላቀሉትን የሰራዊቱ አባላት በዝርዝር ገልጸዋል። በዚህ መሰረት የአበባል ታዴ የአድማ ብተና ቲም መሪ፣ ጌትነት ደሴ የአድማ ብተና ሻለቃ አጃቢ፣ አበበ ጌትነት፣ ኤፍሬም ሸቴና ንጉስ ታመነ የተባሉ የአድማ ብተና አባላት፣ ሙሉ ስሙ ያልተጠቀሰ መሌ የተባለ ፓራ ኮማንዶ ዋና ሳጅን ዳምጠው ባቡ እንዲሁም ብርሃን አዱኛው ያስቡና ደስታው ጓሊ የተባሉ ሚሊሾች ስርዓቱን በመክዳት የፋኖ ኃይሎችን ከተቀላቀሉት መካከል ይገኙበታል። ከብልጽግናው ካምፕ ወጥተው የፋኖ ኃይሎችን የተቀላቀሉት የሰራዊቱ አባላትም ለተደረገላቸው ደማቅ አቀባበል አመስግነው ይህን ቀን ስንናፍቀው ነበር፣ ለመክዳት ተከታታይ ሙከራ ብናደርግም አልተሳካልንም ነበር። ሰራዊቱ ቤት እርስ በርስ መጠራጠርና ፍራቻ በመንገሱ ጥብቅ ክትትል ይደረግብን ስለነበር እንጂ የዘገየ ነው ከወሰንን ብዙ ጊዜያችን ነበር ሲሉ ለአፋብን ቴዎድሮስ እዝ 201ኛ ኮር ህዝብ ግንኙነት ክፍል ተናግረዋል። እነዚህ የፋኖ ኃይሎችን የተቀላቀሉ የስርዓቱ ወታደሮች አክለውም እስካሁን የስርዓቱ ተባባሪ በመሆን የአማራን ህዝብ መበደላቸው ልክ እንዳልነበርና የተሳሳተ መንገድ መሆኑን በመጥቀስ ከዚህ በኋላ በሚኖረን ጊዜ የበደልነውን ህዝብ ለመካስ ለራሳችን ቃል ገብተን ፋኖን ተቀላቅለን ከፋኖ ጎን ሆነን ለመዋጋትም ዝግጁ ነን ማለታቸውን የተሰማ የአድማ ብተና አመራሮቹና አባላቱ በፋኖ ወታደራዊ ዲሲፕሊንና በተደረገላቸው አቀባበል ከጠበቁት በላይ መደሰታቸውንም ጨምረው ገልጸዋል። በተመሳሳይ በሸዋ ጠቅላይ ግዛት 2 የኮማንዶ አባላት ስርዓቱን በመክዳት የአጼ ዘርዓ ያዕቆብ ኮር በፍቃዱ በላይ ክፍለ ጦርን መቀላቀላቸው ተገልጸዋል። ሸዋ ጠቅላይ ግዛት አሳምነው እዝ ህዝብ ግንኙነት መምሪያ ለጣና ሳተላይት ቴሌቪዥን እንደገለጸው ደብረ ብርሃን ከተማ ከሚገኝ የአገዛዙ ካምፕ በመጥፋት 2 የኮማንዶ አባላት የአጼ ዘርዓ ያዕቆብ ኮር በፍቃዱ በላይ ክፍለ ጦርን ተቀላቅለዋል። ለኮማንዶ አባላቱ አቀባበል ያደረጉት የአጼ ዘርዓ ያዕቆብ ኮር በፍቃዱ በላይ ክፍለ ጦር አመራሮች ከአገዛዙ ካምፕ ወጥተው ፋኖን የሚቀላቀሉ ወታደሮችን በአግባቡና በክብር ተቀብለው በሚፈልጉት መልኩ ማስተናገዳቸውን እንደሚቀጥሉ በአቀባበል ስነ ስርዓቱ አረጋግጠዋል። በብልጽግናው ስርዓት የታፈኑ የፖለቲካና የህሊና እስረኞች የችሎት ውሎ ዛሬም ተለዋጭ ቀጠሮ ተይዞለታል። በእነ ዶክተር ቴዎድሮስ ኃይለማርያም መዝገብ ተከሳሾች ፍርድ ቤት ቀርበው ነበር። በችሎቱ ተከሳሾቹ የመከላከያ ምስክሮቻቸውን አቅርበው እንዲያሰሙ ተጨማሪ ጊዜ እንዲሰጣቸው ጠይቀው የነበረ ሲሆን ፍርድ ቤቱ ተለዋጭ ቀጠሮ መስጠቱ ተሰምተዋል። የእነ ዶክተር ቴዎድሮስ ኃይለማርያምን መዝገብ እየተመለከተ ያለው ችሎት የፌዴራል ከፍተኛ ፍርድ ቤት ልደታ ምድብ የህገ መንግስትና የጸረ ሽብር ወንጀል ችሎት ተከሳሾች የመከላከያ ምስክሮቻቸውን እንዲያቀርቡ በሚል በሰጠው የቀደመ ቀጠሮ መሰረት ዶክተር ቴዎድሮስ ኃይለማርያምን ጨምሮ ብርሃኑ ስለሽ ከበደ፣ እስክንድር ሽፈራው ትርፌ፣ ህይወት አለማየሁና አሮን ትርፌ ወልደመድን በችሎቱ ተገኝተዋል ተብሏል። የህሊና እስረኞቹ በተለያዩ ምክንያቶች የመከላከያ ምስክሮቻቸውን ሐምሌ 20 2018 በዕለቱ አቅርበው ለማስመስከር ባለመቻላቸው በአቃቤ ህግ በኩል በተደጋጋሚ ጊዜ እድሉ ተሰጥቷቸው ለመጠቀም አለመቻላቸውን ጠቅሶ ሆን ብለው እያዘገዩ ነው ብለዋል። ስለሆነም የተከሳሾች የመከላከል እድል ቀሪ ተደርጎ በመዝገቡ ላይ ውሳኔ እንዲሰጥለት መጠየቁ ተሰምቷል። ተከሳሾች በበኩላቸው የፍትህ ሂደቱ መዘግየት ከሳሹን ሳይሆን እነሱን እንደሚጎዳቸው በክርክር አሰምተዋል የተባለ ሲሆን ሆን ብለን ለማዘግየት ሳይሆን በተለያዩ ምክንያቶች መከላከያ ምስክሮቻቸውን ማቅረብ እንዳልቻሉ በችሎቱ ፊት ገልጸዋል። ተከሳሾቹ ከጥቅምት 1 2016 ጀምሮ በብልጽግናው በሽብር ወንጀል ክስ ተመስርቶባቸው ያለ ፍትህ ለ3 ዓመት ለሚጠጋ ጊዜ በስር ላይ እንደሚገኙ ይታወቃል። ተከሳሾችም የመከላከያ ምስክሮቻቸውን ያላቀረቡበት ምክንያት በዝርዝር ለችሎቱ ያብራሩ ሲሆን ዶክተር ቴዎድሮስ ኃይለማርያም ምስክሮቻቸው ከክፍለ ሀገር ለማስመጣት በአማራ ክልል ባለው ጦርነት ምክንያት ማቅረብ እንዳልቻሉ ገልጸዋል። በሌላ በኩል ከፍተኛ የተፎካካሪ ፓርቲ ባለስልጣን መሆናቸውን ገልጸው እጀባ እንዲፈቀድላቸውም ጠይቀዋል። ተከሳሽ ብርሃኑ ስለሽ በተለያዩ ምክንያቶች መከላከያ ምስክሮቻቸውን ባለማቅረባቸው እንዲሁም ከሀገር ውጭ የሚገኙ ተጨማሪ መከላከያ ምስክሮችን በፕላዝማ ለማቅረብ ሁኔታዎች ባለመመቻቸታቸው ምክንያት ማቅረብ አልቻሉም ተብሏል። ተከሳሽ እስክንድር ሽፈራው ተጨማሪ የመከላከያ ምስክሮቻቸው የመንግስት ከፍተኛ ባለስልጣን በመሆናቸውና በወቅታዊ ጉዳይ በቂ ጊዜ ባለማግኘታቸው እንዲሁም ተጨማሪ የመከላከያ ምስክሮችን በፕላዝማ ለማቅረብ ሁኔታዎች ባለመመቻቸታቸው ምክንያት ማቅረብ እንዳልቻሉ የችሎቱ መረጃ ይገልጻል። ተከሳሽ ህይወት አለማየሁ በበኩላቸው ከክፍለ ሀገር የመከላከያ ምስክሮችን ለማስመጣት አማራ ክልል ባለው የተራዘመ ጦርነት ምክንያት ማቅረብ እንዳልቻሉ ገልጸዋል። ተከሳሽ አሮን ትርፌ መከላከያ ምስክሮቻቸው ከፍተኛ የመንግስትና የተፎካካሪ ፓርቲ ባለስልጣናት መሆናቸውን በወቅታዊ ሀገራዊ ጉዳይ በቂ ጊዜ ባለማግኘታቸው ማቅረብ አልቻሉም የሚል ምክንያት ለችሎቱ ቀርበዋል። እነዚሁ የፖለቲካና
የፖለቲካና የህሊና እስረኞች ከዚህ በፊት የመከላከያ ምስክሮቻቸውን ስም ዝርዝር በጽሁፍ ለፍርድ ቤቱ ገቢ ማድረጋቸው ይታወቃል። የከሳሽ አቃቤ ህግና የተከሳሾች የህሊና እስረኞችን ክርክር የመረመረው ፍርድ ቤቱም ለተከሳሾች ተጨማሪ ጊዜ በመፍቀድ ለጥቅምት 23 2019 እንዲከላከሉ ሲሉ ተለዋጭ ቀጠሮ መስጠቱ ተገልጿል። ከጣና ሳተላይት ቴሌቪዥን የዛሬ ዜናችን በዚህ አበቃን። ሰብስክራይብ፣ ላይክ፣ ሼር በማድረግ የቻናላችን ቤተሰብ ይሁኑ። አብራችሁን ስለነበራችሁ እናመሰግናለን። ጤና ይስጥልን።